እናንተ ኮሜንታተሮች ግን ማለት ነው እውነት ነፍሳችሁ እኮ አትማርም ማለት ነው። ውይ ኮሜንት እኮ ትጽፋላችሁ ማለት ነው። አይ ትናንት በሰራሁትን ቪዲዮ ላይ ቲክቶክም ላይ እያየው ነበር ማለት ነው። አይ እሷ የጠፋችው አሁን በሰላም ነው፣ ሌላ አንድ ሸበላ ወንድ እየፈለገች ይሆናል ምናምን አብሯት የሚሰራ ምናምን። ወይኔ እናንተ ክፋታችሁ ማለት ነው። ኧረ ተው እናንተ ሰዎች እንዲሁ በሰላም ጥሩ ጥሩ ነገር አስቡ። እውነት እኔ እንደ ትናንትና እንደ ዛሬ ስቅ ያላቅም ማለት ነው ኮሜንት ላይ እና እንዲሁ በቃ እኮ ፈልጋችሁ ነው የምትጽፉት። እኔ እኮ አንዳንድ ጊዜ ኢትዮጵያዊ መሆኔን እኮ አንዳንድ ጊዜ እወደዋለሁ። ለምን ወሬ አያልቅብንም። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬም እንግዲህ እስኪ እንግዲህ ከናፈቋችሁ ማለት ነው ሉሌንም ያብንም ሄሉንም ይዤላችሁ መጥቻለሁ እና እነሱ በነገራችን ላይ በፍቅር ስለሆነ የተለያዩት መቼም ሊለያዩ አይችሉም። በማንኛውም ሶሻል ሚዲያ ላይ እያየዋቸው ነው፣ ፎቶ እየለቀቁ ነው ምናምን እያየዋቸው ነው። ግን እኔ ግራ የሚገባኝ ነገር ምንድነው የኮሜንታተሮች ማለት ነው በቃ የተመልካች አስተያየት የሚሰጠው አይ አሁንም ደግሞ አንድ ቆንጆ ሸበላ ወንድ እየፈለገች ይሆናል እሷ ጋር ቪዲዮ የሚሰራ ምናምን በቃ ኧረ እናንተ ሰዎች ኧረ ተው ግን አርተው ልብ ግዙ። ይሄው እሷ ራሱ እኮ እንደዚህ ሄሉ ራሱ ድንጋይ ይዛ መጣች እኮ በቃ ይሄው ወሬ እንትን የሚል ሰው በዚህ ድንጋይ ነው አናታችሁን የምፈነከታችሁ ብላችኋለች ሄሉ ማለት ነው። እንዲሁ እሷ ራሱ እኮ አንዳንድ ጊዜ በእናንተ እኮ የተነሳ እኮ አበደች እኮ ልጅቷ ማለት ነው። በቃ ሄሉ በነገራችን ላይ በማንም ወሬ አይደለም የምትሄደው፣ በራሷ ላይፍ ነው የምትሄደው፣ በራሷ ላይፍ እና ህይወት እስኪ እንዲሁ አቀጣጠኗ ራሱ ማለት ነው የኔ ቀጫጫ እንትን እኮ ናት። በቃ የሆነ ፓስታ አቋም እኮ ያላት የሆነች እንደው መኮሮኒ የሆነች ልጅ ማለት ነው። እና እንግዲህ እስኪ ዛሬ መተው ቪዲዮ ይለቃሉ ብዬ አስባለሁ። ይሄን ሰሞን ቪዲዮ እየለቀቁ አይደለም። በእርግጥ በዓል ምናምን እየመጣ ስለሆነ የበዓል ዝግጅት ምናምን ሊሆን ይችላል፣ ቢዚ አድርጓቸዋል። እንግዲህ አናቅም ምን ሊፈጠር እንደሚችል። እስኪ ቪዲዮ ሲለቁ በደንብ ማየት ፈልጋለሁ። አሁን ላይ በባለፈው ነበር ለሉሌ የለቀቀው እንጂ ማን ነው ያብ ቪዲዮ ለቆ ነበረ። አሁን ላይ እንግዲህ ሁሉም ጠፍተዋል። ሄሉ አንድ ሳምንት ሆኗታል ቪዲዮ ከለቀቀች። ለምን ይሄን ያህል እንደጠፋች አላቅም። ጠፍታ አታቅም በነገራችን ላይ ግን አሁን ላይ በጣም ቢዚ ሆኖ ነው መሰለኝ በመጣላታቸው ምክንያት በምናምን እና በጣም ነው የሚደብረው። ታውቃላችሁ የምታውቁትን ሰው የራሳችሁን ሰው መለያየት በጣም ይደብራል። ግን ያው አብረው ፍቅረኛ ባይሆኑም አብረው ግን መስራት ይችላሉ ዩቲዩብ